Hello, beautiful people. Today I brought you expressions related to time. ከጊዜ ጋር በተገናኘ አገላለጾች ይዤላችሁ መጥቻለሁ። አገላለጾች ለምን ያስፈልጋሉ ብላችሁ ልጠይቁኝ ትችላላችሁ። ምክንያቱም ኔቲቭ ስፒከርስ ወይም ደግሞ እንግሊዘኛ የአፍ መፍቻቸው የሆኑ ሰዎች ሲያወሩ የሚጠቀሟቸው በአብዛኛው ጊዜ አገላለጾች phrasal verbs የምንላቸው ናቸው። ስለዚህ እነዚህን ተረዳችሁ ማለት ምን እየተባላችሁ እንደሆነ ተረዳችሁ ማለት ነው። Are you ready? Let's get started. ከመጀመራችን በፊት ጀማሪ ከሆናችሁ ፋውንዴሽን የለኝም ወይም መሰረት የለኝም ብላችሁ የምታስቡ ከሆነ የኦንላይን ኮርሳችን መውሰድ ትችላላችሁ። የት እናገኘዋለን ካላችሁኝ www.speaktoreach.et ላይ ስትገቡ የጀማሪ የኦንላይን ኮርስ የሚል አለ። እሱን መውሰድ ትችላላችሁ። አሁን መጀመር ትችላላችሁ። The first expression የመጀመሪያው expression ከኔ ጋር በሉ time flies. time flies. time flies ጊዜ ይበራል ነው አይደለ? ትርጉሙ ግን እንደዛ አይደለም። ጊዜ በፍጥነት ይሄዳል ነው። ኦኬ so time flies ማለት ነው ጊዜ በፍጥነት ይሄዳል። ለምሳሌ time flies when you're having fun. time flies when you are having fun. ስለዚህ ጊዜ ካስተዋላችሁ ደግሞ በተለይ የምትወዱት ነገር እየሰራችሁ የምታረጉት ነገር ሲኖር ጊዜ ይወጥባችኋል። ስለዚህ time flies when you're having fun ካላችሁ ጊዜ የሚሮጠው ደስ የሚያሰኛችሁ ነገር ስታረጉ ነው ጊዜ የሚሮጥባችሁ። Okay, this is the first expression. The second expression, better late than never. better late than never. ከኔ ጋር ያላችሁ better late than never. ይህ ሐረግ ምን ማለት ነው? ዘግይቶ አንድ ነገር ማድረግ ይሻላል ሙሉ በሙሉ ፈጽሞ ካለ ማድረግ ማለት ነው። ፈጽሞ ካለ ማድረግ ዘግይቶ ማድረግ ይሻላል እንደማለት ነው። ምሳሌ ልንገራችሁ። You finally started learning English better late than never. You finally started learning English better late than never. ስለዚህ አንድ ጓደኛችሁ መማር ይፈልጋል እንግሊዘኛና በጣም ዘገየ ቆየ በቃ ዛሬ ነገ እያለ ጊዜ ፈጀበት። ከዛ በኋላ እናንተ You finally started learning English better late than never. ስለዚህ ዘግይቶም ቢሆን ይሻላል መጀመሪያ እንግሊዘኛ መማሩን ማለት ነው ያላችሁ። ስለዚህ better late than never ሁልጊዜ የምናወራው ለምንድን ነው? ኤክስፕሬሽኑ የሚገልጽልን አንድ ነገር ዘግይቶ ማድረግ ይሻላል ቶታሊ ካለ ማድረግ ከመተው ማለት ነው። ግልጽ ነው? This is the second expression. The third one, in no time. ከኔ ጋር in no time. in no time ማለት very soon ማለት ነው። በጣም በቅርብ የሚከናወን ነገር በቅርብ የሚሆን ነገር in no time መጠቀም እንችላለን። ለምሳሌ I'll be back in no time ካላችሁ በፍጥነት እመለሳለሁ ያላችሁ ነው ማለት ነው። በፍጥነት እመለሳለሁ I'll be back in no time. This is the third expression. The fourth one, አራተኛው it's about time ሲባል ሰምታችሁ አታውቁም? it's about time man. ምን ማለት ነው? it's about time ስትሉ አሁን አንድ ነገር መደረግ ነበረበት ግን አልተደረገም። ከዛ በኋላ ግን የሆነ ሰዓት ላይ ሲደረግ it's about time መደረግ ያለበት ጊዜ ደርሷል በቃ ይሄ ነገር እያላችሁ ነው ማለት ነው። it's about time ስትሉ let's take an example. it's about time you cleaned your room. it's about time you cleaned the room or you cleaned your room ስላችሁ ይሄው ጊዜው ደርሷል ክፍልህን የማጽዳቱን ጊዜ ማለት ነው። you got it? so it's about time ካላችሁ ያንን ነገር ማድረግ ያለበትን ጊዜ ደርሷል ይያላችሁ። okay, this is number 4. አምስተኛው ahead of time. ahead of time ምን ማለት ነው? አንድ ነገር ከተጠበቀው ጊዜ በፊት ሲከናወን we can say that thing happened ahead of time. ስለዚህ ያን ነገር ከጊዜ በፊት ወይ መደረግ ያለበት ጊዜ ከተጠበቀበት ጊዜ በፊት ሲከናወን ahead of time. okay, ለምሳሌ እንውሰድ። she arrived ahead of time. she arrived ahead of time. እሷ ከተጠበቀው ጊዜ በፊት ደረሰች እያለ ነው ማለት ነው። she arrived ahead of time. ስለዚህ ahead ስንል የሆነ ነገር ከጊዜው ከተጠበቀበት ጊዜ በፊት ሲከናወን ማለት ነው። this is number 5. number 6, behind schedule. behind schedule. behind ማለት ከኋላ schedule ደግሞ schedule ነው ወይም ፕሮግራም ማለት ነው። ስለዚህ behind schedule ስንል ከመርሃ ግብሩ የዘገየ ነገር አንድ የተሰጠው ጊዜ አለ የተሰጠው ጊዜ አለ ወይም ገደብ አለ ያንን ጊዜ አልፎ የተሰራ ነገር ሲሆን ዘግይቷል አይደለ? ስለዚህ we can say behind schedule. we are behind schedule ካል ዘግይተናል ማለት ነው። ስኬጁሉን ያስቀመጥነው እቅድ ወይም ያስቀመጥነው መርሃ ግብር አልፈን ጊዜው አልፎብናል ማለት ነው። ስለዚህ አርፍደናል። Okay, that's what
behind a schedule. ሰባተኛው ጋር ደርሰናል። at the last minute. at the last minute እስኪ ከኔ ጋር at the last minute ምን ማለት ነው? በመጨረሻው ደቂቃ ማለት በመጨረሻው ሰዓት ወይም በመጨረሻው ደቂቃ እያላችሁ ነው። ስለዚህ for example he finished his homework at the last minute. ስለዚህ ባለቀ ሰዓት ምን ሆነ ማለት ነው? በቃ ሊያልቅ ስል ደቂቃ ወይም ጊዜው ቤት ስራውን ጨረሰ ማለት። you got it? so this is number 7. ስምንተኛው around the clock. around the clock. around the clock ምን ማለት ነው? all day and all night, which means በቃ 24 ሰዓት 7 ቀን በሳምንት ማለት ነው። 24/7 ይባላል ማለት ነው። around the clock ሲባል ማለት ነው። ምሳሌ እንውሰድ። doctors work around the clock. doctors work around the clock ምን ማለት ነው? 24 ሰዓት ያለማቋረጥ አንድ ነገር ማድረግ እኮ ነው። ስለዚህ ሐኪሞቹ 24 ሰዓት ይሰራሉ እንደው ሐሳቡ። so around the clock 24 ሰዓት ያለማቋረጥ አንድ ነገር ማከናወን ማለት ነው። got it? so you know what? my new job requires me to work around the clock. ስለዚህ የኔ አዲሱ ስራዬ ምንድነው? በቃ 24 ሰዓት እንድሰራ ያደርገኛል ወይም ይጠበቅብኛል ለዛ ስራ ማለት። number 9 kill time. kill time. kill time ማለት ጊዜ መግደል ማለት ነው ወይም ጊዜ ማባከን፣ ጊዜ ማሳለፍ። so I watch YouTube to kill time. I watched YouTube to kill time. YouTube በመመልከት ጊዜን ገደልኩኝ ወይም ጊዜ ማሳለፍኩኝ ነው። so ጊዜ መግደልና ጊዜ ዌስት ማድረግ ተመሳሳይ ነው። so I don't recommend to waste your time. do something that will help you to improve yourself or to be a better person. okay, this is number 9. number 10 make time for. make time for ምን ማለት ነው? make time for ማለት ለአንድ ነገር ጊዜ መመደብ ማለት ነው። ለአንድ ነገር ጊዜ መመደብ make time for። እሺ you should make time for your family. you should make time for your family. ይሄ ደግሞ የግድ ነው። ቤተሰብ ቅድሚያ ይሰጠዋል ሁል ጊዜ። okay, of course God first, family second, and then other things comes along. ስለዚህ ምን እንላለን ማለት ነው? make time for your family. you should make time for your family ስንል ለቤተሰቦች ጊዜ መስጠት ወይም ጊዜ መመደብ አለብህ ወይም ቤተመደብ የተሻለ ይሆናል እያለ ነው ማለት ነው። got it? this is number 10. number 11 run out of time. run out of time. run out of time ምን ማለት ነው? ጊዜ ሲያልፍብን ማለት ነው። ጊዜ ሲያልቅባችሁ ጊዜ ሲያልቅባችሁ ምን ማለት ነው? run out of time። ለምሳሌ we ran out of time during the exam. we ran out of time during the exam. ፈተና ላይ ሳለን ጊዜ አለቀብን እያለ ነው ማለት ነው። ስለዚህ ጊዜ ማለቅ መግለጽ ከፈለጋችሁ run out of time የሚለውን ሐረግ ያዙልኝ። run out of time ይህን ሶስቱም አንድ ላይ ምን ይገልጻሉ ማለት ነው? የጊዜ ማለቁን የሚገልጽ ሐረግ ነው። okay, got it? number 12 save time. save time ቀላል። save time ማለት ጊዜ መቆጠብ ማለት ነው። using AI can save time. using AI can save time እውነት ነው ወይስ አይደለም? መልሱ ለእናንተ እተወዋለሁ። AI መጠቀምን ጊዜ ይቆጥባል ወይስ አይቆጥብም የሚለው ነው አይደለም። ብዙ ሰዎች አሁን እኔ ሰሞኑ በሰራሁት ቪዲዮ ነበረ የቻት ጂፒቲ በተመለከተ ብዙ እይታ አግኝቶ ከዛ ብዙ ሰዎች ያው ቅሬታቸውን ያቀርቡ ነበረ። የሚታመን አይደለም AI፣ ዝም ብላችሁ ትከተሉታላችሁ፣ ዝም ብላችሁ ምናምን እያለ ነው። ያው አንዳንድ ሰዎች ቼንጅ ሪዚስት ያደርጋሉ። ቼንጅ ሪዚስት ያደርጋሉ ሲባል ለውጥን ይፈራሉ። ለውጥን ሲመጣ ደግሞ አይከተሉትም፣ ሪዚስት ያደርጋሉ ወይም ደግሞ ይጋፋሉ። ለውጥ አንፈልግም ብሎ የሚመለሱ ሰዎች አሉ። ሰው ለውጥ የሚገፉ ሰዎች ባህሪው ራሱ እንደነሰው ምን ያደርጋል ማለት ነው? ሰዎችን ያልፋሉ፣ እሱ እዛ ላይ ይቀራል ማለት ነው። ከዛ እዛ ላይ ሲቀር ምን ይሆናል? በኋላ ማለቃቀስ ይመጣል። ወይም ደግሞ ለምን እንደዚህ ሆንኩኝ፣ ለምን እንደዛ ተፈጠረብኝ ምናምን የሚለው ነገር ከማለት ይልቅ አሁን ከጊዜው ጋር መሄድና የትኛው ጥሩ የትኛው መጥፎ ብሎ መገንዘብ ነው እንጂ ሁሉም ነገር መጥፎ ነው ማለት መደምደም ትክክል አይደለም። ስለዚህ I'm saying that using AI can save time። እኔ በበኩሌ AI መጠቀም ጊዜ ይቆጥባል ብዬ አምናለሁ። እናንተ ምን ትላላችሁ? በኮሜንት ጽፉልኛላችሁ። okay, this is what number 12 አይደለ? እሺ 13ኛው take your time ስንል ምን ማለት ነው? take your time ማለት don't hurry ማለት ነው። አትቸኩል፣ አትጣደፍ፣ ችግር የለውም፣ ጊዜህን ውሰድ። አንድ ነገር ለማድረግ የሚፈጅብህን ጊዜ ውሰድ ነው ሐሳቡ። take your time ስንል ለምሳሌ take your time, there's no rush። አንድ ነገር ሰጣችሁና ጊዜህን ውሰድ፣ ችግር የለም፣ የሚታደፍ ነገር የለም፣ አትጣደፍ ሐሳቡ። okay 14ኛው
once in a while once in a while once in a while ስንል ምን ማለት ነው? በአንድ ጊዜ አንዴ ማለት ነው። ወይም አልፎ አልፎ በአንድ ጊዜ አንዴ ወይም ደግሞ አልፎ አልፎ ስንል once in a while እንላለን ማለት ነው። ስለዚህ I eat pizza once in a while ስንል ፒዛ አልፎ አልፎ እበላለሁ ወይም የሆነ ጊዜ አንዴ እበላለሁ ያላችሁ። I eat pizza once in a while. You got it? This is number 14. 15ኛው from time to time. From time to time ስትሉ ማለት sometimes ማለት ነው። sometimes የሆነ በsometimes ማለት ስትፈልጉ የምትጠቀሙት from time to time. That's another expression. Instead of saying sometimes, you can say from time to time. እሺ እስኪ ምሳሌ እንውሰድ። I visit my grandparents from time to time. I visit my grandparents from time to time. ምን ማለት ነው? sometimes አያቶቼን እጎበኛለሁ እያላችሁ ነው ማለት ነው። sometimes አልፎ አልፎ እንደማለት ነው። Number 16. For the time being. For the time being. For the time being. ምን ማለት ነው? ለጊዜው እንደማለት ነው። አንድ ነገር ለጊዜው እናድርገው ስንል for the time being let's go. ለጊዜው አሁን እንሂድ እንደማለት ነው። Okay? Let me give you an example. Stay here for the time being. Stay here for the time being. ለጊዜው እዚህ ቆይ እያላችሁ ነው ማለት ነው። ለጊዜው እዚህ ቆይ. Stay here for the time being. Got it? Okay, number 17. All the time. All the time. All the time ስንል ምን ማለት ነው? ሁል ጊዜ ማለት ነው። ልክ always እንደማለት ነው። always ስንል all the time ማለት ነው። She smiles all the time ስንል she smiles all the time. ሁሌ ምን ታደርጋለች? ፈገግ ትላለች እያለው። She smiles all the time. This is number 17. Number 18. On time. On time. On time ማለት በሰዓቱ ማለት ነው። በሰዓቱ አንድ ነገር በሰዓቱ ሲከናወን on time እንላለን ማለት ነው። Let's take an example. The train arrived on time. The train arrived on time. The train ማለት ባቡሩ በሰዓቱ ደረሰ እያላችሁ ነው ማለት ነው። The train arrived on time. እሺ number 19. In the neck of time. In the neck of time. በመጨረሻው ሰዓት ላይ አንድ ነገር ሲደርስ in the neck of time እንላለን ማለት ነው። In the neck of time አንድ ነገር ሲከናወን በመጨረሻው ሰዓት ላይ in the neck of time. neck ማለት ይሄ ነው አንገት። ስለዚህ in the neck of time ስንል በመጨረሻው ሰዓት አንድ ነገር ሲሆን ማለት ነው። He arrived in the neck of time. He arrived in the neck of time. ልክ በመጨረሻው ሰዓት ላይ የደረሰው ማለት ነው። እሺ number 20. Time is money. Time is money. Time is money ማለት ገንዘብ ያው ውድ ነው እንደማለት ነው። ውድ ነው ማባከን አይጠበቅብንም ወይም ደግሞ ማባከን ተገቢ አይደለም ነው ሐሳቡ። So don't waste your day. Time is money. Don't waste your day. Time is money. ጊዜህን ቀንን አታባክን። ጊዜ ገንዘብ ነው ወይም ደግሞ ጊዜ በጣም ውድ ነው እንደማለት ነው። Okay, number 21. Only time will tell. Only time will tell. Only time will tell. ምን ማለት ነው? ውጤቱን ጊዜ ብቻ ነው የሚያሳውቀን ወይም ደግሞ የሚነግረን። አንድ ነገር ከተከናወነ ወይም ከተሰራ ወይም ከተደረገ በኋላ ውጤቱን ማግኘት ከፈለግን ያን ውጤት የምናገኘው በጊዜ ሂደት ነው። ከተወሰነ ጊዜ በኋላ ነው ማወቅ የምንችለው። ስለዚህ ጊዜው ራሱ ነው የሚነግረን ውጤቱ። So expression ማለት ነው only time will tell ማለት ነው። እስኪ example እንውሰድ። Will the business succeed? Only time will tell. ስራው ስኬታማ ይሆናል? ጊዜው ብቻ ነው የሚነግረን። እሱ ነው የሚነግረን ማለት ነው እያለ ነው። ጋር የዛሬው በዚሁ ተጠናቀቀ። ከታይም ጋር በተገናኙ ኤክስፕሬሽኖችን አካፈልኳችሁ። ከተመቻችሁ ላይካችሁ እንዳይለየን፣ ሰብስክራይብ ደግሞ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳይለየን። አሁንም በሚቀጥለው ቪዲዮ እንገናኛለን። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።